So Daggy. Ela. ምንድን ነው? አጎቴ አንድ ያልታወቀ ጥሪ ተደወለ ወደ ዳግም ስልኩን ሲያነሳ በጣም ነበር የደነገጠው። አስደንጋጭ ነገር ነው የተነገረው። ከዛም በኋላ ቢኒያም ስልኩን ተቀብሎት እሱም የሰማው ነገር አስደንጋጭ ስለነበር ስልኩን ጥሎ እነሱንም ጥሎ ነው ከቤት እየተጣደፈ የወጣው። ምን የተፈጠረ ይመስላችኋል? ከየትስ ነው ጥሪው የተደወለላቸው? ከማን ነው ይሄንን መልእክት ሰምተው ሁሉም የተደናገጡት? በመጀመሪያ ደረጃ በጣም የሚጠራጠሩት ጽዮን ላይ የሆነ ነገር ደርሶባት ይሆን? በሁለተኛ ደረጃ ደግሞ ራሱ ናታን ላይ የሆነ ነገርስ ደርሶ ይሆን? ምክንያቱም ያፌትና ናታን ተደዋውሎ ነበር። የያፌትን ሴቶች ሙሉ በሙሉ እንደወሰደበት ነበረ ሲነግረው የነበረው ለያፌት ናታን። ታዲያ ይህ ነገር ደግሞ ያፌትን አስቆጥቶታል። ምን እንደሚያደርስበት አይታወቅም። የናታን ግቢ ውስጥስ ምን ተፈጥሮ ይሆን? በሶስተኛ ደረጃ ደግሞ የገዛ ጽዮን እህቱ ላይ ምን እንደደረሰ አይታወቅም። እነዚህ ሶስት ነገሮች ያስጠረጥራሉ ማለት ነው። በሌላ በኩል እንግዲህ ኤፍራታም አሁን ላይ ጭንቀት ላይ ነው ያለችው። ቤት ውስጥ እንግዲህ የገዛ ዘመዱ የአክስቱ ልጅ ተመልሶ መጥቷል። ኤፍራታን እያስፈራራት ነው ያለው። ቤት ውስጥስ ምን አይነት ነገር አድርሶባት ሊሆን ይችላል? እንግዲህ ግምታችሁን ኮመንት ላይ አስቀምጡልኝ። ሌላኛው ነገር እንግዲህ እንደሚታወቀው ያፌት አሁን ላይ እያስቆጣውና እንዲሁም ናታንን ለመጣል እንዲሁም ከናታን ጋር እልህ ተያይዟል ማለት ነው። እንዴት ናታን በዚህ ልክ ሊደፍረን ቻለ ብሎ ተናዷል። ታዲያ የሆነ ነገርስ አድርሶበት ይሆን? ለዚህ ይሆንስ ወደና ዳግም ስልክ ተደውሎ የሆነ ነገር እንደተፈጠረ ያስታውቃል። በጣምም ነው የተደናገጡት። እየሮጠም የወጣው ቢኒያም በዚህ ምክንያትም ሊሆን ይችላል። እንግዲህ አሁን ላይ ያፌት ናታን በጣም ተናዷል። ሙሉ በሙሉ የሱ የሆነውን ነገር ቀምቶታል ማለት ነው። በአንደኛ ደረጃ ሴቶቹን ወስዶበታል። ሴቶቹ አሁን ላይ የራሱ አድርጎ አሁን እያሰራቸው አይደለም። ታዲያ አሁን ላይ እየነገረ ያለው ሴቶቹ በጣም ንቁ የሆኑ ናቸው፣ ደስ የሚሉ ናቸው። እናም ደግሞ እኔን ልታከብረኝና ልትፈራኝና ልትለማመጠኝ ይገባል። ሲጀመር ስሜን ናታን ብለ እንዳትጠራኝ፣ ናኤፍ በሚለው ስሜ ጥራኝ። አሁን ላይ የድሮ ናታን የለም ብሎ ፎክሮ በታል። ከዛም በኋላ ነው እንግዲህ ያፌት የሆነ ነገር ያቀደለት ይመስላል። አሁን ላይ ኢንስፔክተርም ለናታን ሲል ነበር ያፌት ምን እንዳቀደ አይታወቅም። ስለዚህ ልትጠነቀቅ ይገባል፣ መውጫ መግቢያህንም ጥንቃቄ አድርግ ብሎ አስጠንቅቆታል ማለት ነው። ስለዚህ ያፌት ምን አይድርሶበትስ ይሆን? ናታን ላይ በጣም አስደንጋጭ ነገር እንደሰሙ ያስታውቃል ቢኒያምና ዳግም። ለገኒ ግን ሊናገሩ አልፈለጉም። ገኒ እንግዲህ አሁን ላይ ከህመሟ ትንሽ ጊዜ ነው ያገገመችው። ቢኒያም ገኒንም አልተመለከታትም፣ እየሮጠ ነበረ። የሆነ ሰው ለማዳን ነው እንግዲህ እየሮጠ ያለው። ማን ሲሆን ማን ነውስ ለነዳግም የደወለው? ግምታችሁን ኮመንት ላይ እንደተለመደው አስቀምጡልኝ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። የኔ አቀራረብም የተመቻችሁ ካላችሁ ይህንን ቪዲዮ ላይክ በመጀመር አበረታቱኝ ይላለሁ። ውድ ቤተሰቦች እንግዲህ አሁን ላይ ኤፍራታን የሆነ ነገር አስጨንቋታል። አሁን ያፌት እርግዝናዋን እንዳያውቅባት ቤት ውስጥ ጥረት እያደረገች ነው ያለችው። በዛ ላይ ደግሞ ያፌት ለሷ ምን እንዳቀደላት አታውቅም፣ ግን ደግሞ ተጠራጥረዋለች። አሁን ላይ መስሪያ ቤትም ሆነ መሄድ አለብን እሰራለሁ ብለሽ ስታጣድፊኝ የነበርሽው አንቺ አይደለሽም እንዴ ብሏታል። ታዲያ ከዚህ በፊት ስታቅደው የነበረው እቅዶቿን ለሱ ስለነገረች እሱን በምን እጥላለሁ
እፈልጋለሁ ብላ አስባ ስለነበር ያፌትን የምትጥልበትን መንገድ ነግራው ስለነበር ቤዛ ከዚህ በፊት የትም የተጣልሽ ልጅ ነሽ ብላ የሷ ትራፊ ነበረ ምግብም የምመገበው የሷ ትራፊ ነበረ ልብሷንም የጣለችው ነበረ ለኔ የትም ተጠለሽ ነው የተገኘሽው እያለች እየፎከረችብኝ የሷን ልብስ የተጣለውን ነበረ ስለብስ የነበረው ታዲያ ይሄንን ሁሉ እሷን ዋጋ ማስከፈል እፈልጋለሁ ብላ ቂም በቀል ያዘች መስላ ነበረ ለሱ ስትነግረው የነበረው ታዲያ ላይ እና አሁን እኔ ሁሉም ነገር አለኝ ምንም የጎደለሽ የለም የኔ ንግስት ብሏታል እሷ ደግሞ በራሴ ነው ሰርቼ ሁሉንም ነገር ማግኘት የምፈልገው ራሴንም ማስተዳደር የምፈልገው ከዚህ በፊት ቤዛ ስታሳጣኝ የነበረውን እሷንም ማሳጣታለሁ ይብላ እቅዱን የራሷን እቅድ ስለነገረችው ያንን ነገር እንግዲህ እሱ አዝኖላት ይሁን ወይም ደግሞ እሷ ያቀደችው ነገር ምን ይሆን ብሎ አስቦ ይሁን አሁን ላይ በደንብ እየቀረባትና ስራ እንድትሰራ እያደረጋት ነው ያለው ግን ደግሞ አንድ ነገር እንድታደርግ ይፈልጋል አሁን ላይ የምትፈርሚያቸው ወረቀቶች አሉ ስራ ከመጀመርሽ በፊት ብሏታል ታዲያ ይሄንን ነገር ማድረግ የፈለገው ለምንድን ነው ቀለበትም ሲያደርግላት የነበረው ሲያባብላት የነበረው ለዚህ ነው ወይ ምክንያቱም አንድ ነገር ቃል እንድትገቢልኝና እንድትፈርሚ እፈልጋለሁ ወረቀቶቹን አንቺ እዛ ባትጂ እንኳን ይዤ እመጣለሁ ስለዚህ ዛሬ ማታ ይዤ እመጣለሁ የምትፈርሚው ነገር አለ ብሏታል አሁን ላይ ለምንድን ነው የቸኮልከው ብላ ጠይቃ ነበር እሷም ከዛ በኋላ አንቺ ራስሽ እኮ ነሽ ስራ መጀመር አለብኝ ብለሽ የተናገርሽው ብሏታል ማለት ነው እንግዲህ አሁን ላይ እርግዝናዋ እየገፋ ስለሄደ እንዲሁም ምግብ አልስማማ ብሏታል ግን ሳታስታውቅ አሁን ላይ ምግብ አልበላ ብሎኝ ነው እፈላለሁ ምንም ችግር የለውም ብላ ለጊዜው አምልጠዋለች ማለት ነው እርግዝናዋ እየገፋ በሄደ ቁጥር ያፌትም የሚያውቅ ይሆናል ሌላኛው ነገር እንቅፋት የሆነባት ያለው የገዛ ዘመዱ ነው እንግዲህ ማለት ነው የያፌት የአክስቱ ልጅ ራሳቸው ቤት ውስጥ ሻንጣውና ኮተቱን ይዞ ቀጥ ብሎ እነሱ ቤት ገብቷል አሁን ላይ ፈተና እየሆነበት ያለው ለኤፍራታ እሱ ነው ማለት ነው ያፌት አልፈቀደም ያፌትን ለማስፈቀድ እኔ ጥረት አድርጌ ነበር ምን እያደረክን ያለው አቤላ ብለዋለች ማለት ነው ብትለምንም አሻፈረኝ ብሎ አቤላ አሁን ላይ ያስፈራራት ነው ያለው ኤፍራታን ፖሊስ ጋር ደውዬ ምን እንደማደርግ መገመት አያቅትሽም አንቺ ለያፌት ይህንን ነገር የማታደርጊ ከሆነ እንተያያለን እኔና አንቺ ብሎ በዛ ላይ ደግሞ ይህንን ሻጣ እስክመለስ ድረስ ረትበሽ ጠብቂኝ ልብሶችን ብሏታል በዚህ ልክ እንግዲህ እየናቃትና እያከበራት አይደለም በጣም እየናቃት ነው ያለው ይህ ነገር ደግሞ አናዳታል በፖሊሶችም እያስፈራራት ነው ያለው ታዲያ በዛን ሰዓት ላይ እሱ ከቤት ከወጣ በኋላ ጽዮን ጋር ነበር የደወለችው እንደዚህ እያለኝ ነው ምን ማድረግ አለብኝ ብላ ተመካክራው ነበር ታዲያ ጽዮን አንድ ተስፋ እየሰጠቻት ነበር ምክንያቱም አቤል እዛ ቤት ውስጥ መኖሩ ወይ ደግሞ መግባቱ ለኛ አሪፍ ይመስለኛል አንዳንድ መረጃዎችን መውጫ መግቢያውን እንድንከታተል ይረዳናል ለኛ አይጎዳንም ላንቺ ምናልባት አደጋ ሊሆን ይችላል ስለዚህ ተጠንቀቂው ክፉ ነው እሱ ክፉ ነው ከያፌት ይባሰ ብላ ነግረዋለች ማለት ነው ስለዚህ ለጽዮን በአሁን ሰዓት ላይ የያፌት የአክስቱ ልጅ እዛ ቤት ውስጥ መኖሩ አቤላ እዛ ቤት ውስጥ በመግባቱ ትንሽ ደስተኛ የሆነች ትመስላለች ግን ደግሞ ለስራቸው እንደሚያሰጋና ለኤፍራታ እንደሚያሰጋ ነበረ ስትናገር የነበረው አንዳንድ መረጃዎችን እንግዲህ እሱ መውጫ መግቢያው ምን እንደሚያደርግ ኤፍራታ እንድትከታተል ስለፈለገች ይመስለኛል ጽዮን ማለት ነው አሁን ላይ ደግሞ እንግዲህ የቤዛ ጓደኛ አሁን ላይ ወደ እነሱ ቤት አቅንቶ ነበረ ከዛ በኋላ ሉሊት ነበረች በር የከፈተችው ሉሊት እንግዲህ እንደሚታወቀው ወሬ በማቀበልና አንዳንድ ነገሮችን መረጃ ለመውሰድ የምታደርገው ጥረት ስላለ ልጁን አፋጣው ነበረ ቤዛ በጣም መጥፎ ሰው ናት ሰውን እስከ መግደል ድረስም ደርሳ ነበረ ክፉ ናት ስለዚህ አትቅረባት ፍቅረኛህም አታደርጋት ከዚህ በፊት የራሷ ያልሆነውን ሰው በግድ የኔውን ብላ ናታን ስታስጨንቅ ነበር እስካሁን ድረስ እሱን ትወዳለች እግሩ ስር ተደፍታ እንኳን አሁን ይቅርታ ቢያደርግላት ማግባት ትፈልጋለች እሱን ብላ አንዳንድ መጥፎ ነገሮች ስለ ቤዛ እየነገረች ነበረ ለልጁ ማለት ነው ከዛ በኋላ ልጁ የማውቀው ነገር ነው የነገርሽኝ ስለዚህ አንቺ በዚህ ልክ እንዴት ስለሰው ታወሪያለሽ በዛ ላይ ደግሞ የታመምሽ ትመስያለሽ ብሏታል አይ አላመመኝም እሳትን የፈጀኝ በዛ ላይ ደግሞ እንደምታየው ነው ቤት ውስጥ ብቻዬን ማንም የኔን ጉዳት የኔን መጎዳት የሚጠይቀኝ የለም ብላ እንግዲህ ልቡ እንዲራራት አድርጋው ነበር
ግን ደግሞ ልጁ ክንፍ ክንፏን ብላታል ማለት ነው። ሉሊት እንግዲህ ለያፌት ወሬ ለማቀበል ነው በዚህ ልክ ከልጁ መረጃ እየወሰደች ያለችው። ይህ ነገርን ሁሉ የማውቀው ነገር ነው የነገርሽኝ፣ በዚህ ልክ ደግሞ ስለ ሰው ማውራት አይጠበቅብሽም ብሎ ክንፍ ክንፏን ብላታል ማለት ነው። እንግዲህ በሩን ከከፈተች በኋላ ይህንን ነገር ለማውላት ትንሽ ሰፍ ብትልም ግን ደግሞ አላገኘችውም፣ አልተሳካላትም ማለት ነው። ቤዛን እንዳይቀርባት እያደረገች ነው ያለችው። የሰው ልጅ ሆኖ የማይቀየር የለም። በሌላ በኩል ደግሞ እንግዲህ ጽዮንን ቤዛን ቀርባ ብዙ ነገሮችን ለማወጣጣት ለማስወደቅ እየጣረች ነው ያለችው። አንዳንድ እቅዶችን እያቀደች ነበረ። አሁን ላይ እሷን ቀርቤ በመጀመሪያ ደረጃ እሷን ነው መጣል ያለብኝ፣ ከዛ በኋላ ናታንም ሆነ እጄ ላይ ይገባል እያለች እየፎከረች ነበረ ሉሊት ማለት ነው። በሌላ በኩል ጽዮንና ዳግም ከዚህ በፊት ያቀዱ እቅዶች ነበሩ። አንድ ሴት ታስፈልገናለች፣ ያችን ሴት ደግሞ ምን አይነት መረጃ እንደያዘችና ሁሉም ነገር አወጣጣት ብለዋለች ማለት ነው ለዳግም። ዳግምና ጽዮን ሲያወሩ በነበሩበት ሰዓት ላይ እንግዲህ መረጃውን አቀብልሻለሁ፣ ሁሉን ነገር አጣርቼ እነግርሻለሁ ብሎ ስልክ ሲዘጋ ቢኒያም ሰምቶ ስለነበር ለማን ነው ደግሞ ይህንን መልእክት የምትናገረው? ምንስ እየሰራ ነው ያለው? ከኔ ተደብቀ የምታደርገው ነገር አለ እንዴ? እናም ደግሞ ከዛች ከጽዮን ጋር የምትገናኝ ከሆነ ከአሁኑኑ ግንኙነታችሁን ማቋረጥ አለባችሁ ብሎት እንግዲህ ተቆጥቶታል ማለት ነው። እኔ እኮ ልጅ አይደለሁም፣ ሁሉንም ነገር አውቃለሁ። በዛ ላይ ደግሞ የሚጎዳኝንና የሚጠቅመኝን ነገር ለይቼ አውቃለሁ ብሎታል ለቢኒያም ማለት ነው ዳግም። ታዲያ ቢኒያም አሁን ላይ አሻፈረኝ ብሏል። ሁለተኛ ከጽዮን ጋር የምትገናኝ ከሆነ ከኔ ተደብቀ የሆነ ነገር አድርገ ብሰማ እኔና አንተ በዚህ ነው የምንቆራረጠው፣ ያልሆነ እርምጃ ውስጥ ነው የምገባው ብሎታል። ታዲያ እሺ ብሎ ተቀብሏል። ዳግምም ምን እያቀዱ ነው ያሉት ከጽዮንስ ጋር? ምን አይነት ስራስ? ማንንስ ለማገት ወይ ደግሞ እቅዳቸውን ለማሳካት አንድ ጊዜ ተገናኝተው በምስጥር አውርተው ነበረ ዳግምና ጽዮን። ታዲያ ያ ነገር ለማሳካት ነበረ ስልክ ተለዋውጠው በአዲስ ስልክ ነው የሚደዋወሉት፣ ማንም እንዳይነቃብን የአሁኑ እቅዳችን እንዳይከሽፍ ብሎ አስጠንቅቀው ነበረ ጽዮን። ታዲያ ጽዮን አሁን ላይ በድብቅ እየሰሩ ያሉትን ነገር ማንም እንዳያውቅባቸው ይፈልጋሉ። ስልክም ለዛው ነው አዲስ ስልክ የያዘው ዳግም። ታዲያ ቢኒያም አዲስ ስልክ ደግሞ ኬን ያመጣሁ ብሎ ቢጠይቀውም ይሄኛው ስልክ ተበላሽቶ አልጎብኝ ነበር፣ ለዛ ነው ይሄንን የገዛሁት ብሎ አታልሎታል። ግን ደግሞ እየሰራ ያለው ነገር ትክክል አይደለም ብሎት ቢቆጣውም እሺ ብሎ ለጊዜው በዝምታ አልፎታል ማለት ነው ዳግም። በዚህ ልክ እንግዲህ ዳግምና ጽዮን ብዙ ነገሮችን ያቀዱ ይመስላሉ። ስለ ጽዮን ሁሉንም ነገር የሚያውቅ ዳግም ስለሆነ ቢኒያም ደግሞ አሁን ላይ ምንም የሚያውቀው ነገር የለም ስለ ጽዮን። ምክንያቱም አቤላ ቢኒያምን ባገተ ሰዓት ላይ ስለ ጽዮን ክፉ ነገሮችን ነበረ ሲነግረው የነበረው። እሷ ነች ያሳገተች፣ እንዲሁም ደግሞ ካንተ ይልቅ እኔን ነው የምታፈቅረኝ ብሎታል ማለት ነው። ያ ነገር ውስጡ ስላለው ጽዮን በአሁን ሰዓት ላይ አትወደኝም ብሎ ተስፋ ስለቆረጠ ነው ይህንን ነገር ሊል የቻለው ማለት ነው። ይህንን እውነታውን የሚያውቀው ዳግም ብቻ ነው ማለት ነው። ቢኒያም ስለማያውቅ ስለ ጽዮን ክፉ ነገር ብቻ ነው ማውራት የሚፈልገው። ስለ ናታን ሁሉንም ነገር አውቁ። የድሮ ናታን አሁን ላይ የለም። አሁን ላይ ያለው ናኤፍ ነው ያፌትን ለመጣል ያሰበው። በዛ ላይም ጠንክሮ እየሰራ ያለው ያፌትን ለመጣል እንግዲህ ትንሽ ጊዜ እንደቀረው ነበረ ሲያወሩ የነበረው ከኢንስፔክተሩ ጋር ማለት ነው። በቤትስ በኩል ነው የገዛ ዘመዱንም መጣል የምንችለው ከያፌት የበለጠ ውሻ እንደሆነና መጥፎ ሰው እንደሆነ ናታን ያስታውቃል ብሎ እየነገረው ነበረ ለኢንስፔክተር። ኢንስፔክተርም እንግዲህ ስለሱ እኔም አንዳንድ መረጃዎችን እያገኘው እያጣራው ነው ያለሁት ብለዋል። እያንዳንዱን ከያፌት ጋር የሚሰሩትን እንዲሁም ደግሞ የዲያራ እናት ስራዎችንም ለማጣራት ጠንክረው እየሰሩ ነው ያሉት ከናታን ጋር። ቤታቸው ላይ አሁን ምን ደርሶ ይሆን የሚለው ነገር ነው የሚያሳስበው። ምክንያቱም እነ ዳግም ጋር የተደወለው ስልክ ከየት እንደሆነ አይታወቅም። እሱን ደግሞ የሚቀጥለው ክፍል 98 ላይ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።